እወድሃለሁ። እኔም እወድሻለሁ የኔ ፍቅር። ተካዲ አንተ ላይ ነገርካት ማለት ነው? ሰማለህ? በቁምህ ነው ቆዳን የምገፋው። አንተ ላይ ትክዳለህ? አንተ ካዲ ቃል በጣም በሚያሳዝን ሁኔታ ቃልን በስተመጨረሻ ህይወቷ አልፏል፣ ሞታለች ማለት ነው። አቶ ባይሉም እጅጉን ያላሰበውና ያልጠበቀው ነገር ነበር የተፈጠረው። ምክንያቱም ቃልን ውሃ ውስጥ በመጨመር እንግዲህ እያሰቃያት ነበረ። ታዲያ አሁን ላይ ለወይዘሮ ገነት ደውለሽ ብሌንም የሰላም ልጅ እንደሆነች ተናግረሻል እያለ እያሰቃያት ነበረ። ነገር ግን እሷ በሰዓቱ ብዙ መድኃኒቶችን ውጣ ነበር። ምክንያቱም ደግሞ ዳጊና ብሌንም ፍቅራቸውን በመገላለጽ ፊቷ ላይ ተሳስመው ነበረ። ይህን ነገር ከማየት ለኔ ሞት ይሻለኛል፣ ለኔ ሞት ውርደት ነው በማለት ብዙ መድኃኒቶችን ወስዳ ነበር። ይሄም ነገር አቶ በኃይሉ አላወቀም ነበር። እንግዲህ ሳሚ ሁሉን ነገር ተናግሯል በስተመጨረሻ። ምክንያቱም ቃል ሳትሆን እኔ ነኝ ሁሉንም ነገር ያደረግኩት፣ እሱም ደግሞ ያንተ ስግብግብነት ነው እዚህ ሁሉ ነገር ያደረገን በማለት እንግዲህ ሳሚንም ሲጠርግ ገላለሁ በማለት አቶ በኃይሉ ቆዳን ገፍፌ ጥሏለሁ፣ አንተ ካዲ፣ በስተመጨረሻ ለካ አንተ ነበርክ ስትክደኝ የነበረ በማለት ብዙ ነገሮችን እየተናገረ ይገኛል። ነገር ግን አሁን ላይ የቃል ህይወቷ ማለፍ እጅጉን በጣም ግራ ጋብቶታል፣ አስደንግጦታል። ሳሚ ደግሞ በዚህ መረጃ እንደሚይዝበት አሁን ላይ እየነገረው ይገኛል። ታዲያ ሳሚም 2 ሚሊዮን ብር ለራሱ ማድረግ እንደፈለገ ማለት አቶ በኃይሉ እንግዲህ ከዚህ በፊት ከሰላም ሊቀበል የነበረውን 2 ሚሊዮን ብር እሱንም ደግሞ ለብቻው ሊያደርግ እንደሆነ ስለገባው ነበረ እንግዲህ ሳሚ ደውሎ ለወይዘሮ ገነት ብሌን የሰላም ልጅ እንደሆነች ነግሯት ነበረ። ታዲያ አሁን ላይ የወይዘሮ ገነትም ተላላኪዋ የአቶ ባይሉ የቀኝ እጁ እንግዲህ ሁሉንም ነገር ሂዳ እየተናገረች ነበረ። ማለትም የሆነ ሰው ደውሎ የብሌን እናት ሰላም እንደሆነች እንደተነገረችም ነግራው ነበረ። ታዲያ በዚህም ተናዶና ተበሳጭቶ ቃልን እንግዲህ ውሃ ውስጥ በመጨመር ሲጣርጎ ሊገላት ችሏል ማለት ነው። ይሄም አሁን ላይ ከሳሚና አቶ ባይሉም ፍጥጫ ገጥመዋል። በሌላ በኩል እንግዲህ ብሌንና ዳግምም ፍቅራቸውን በመገላለጽ ደስ የሚል ፍቅር ውስጥ ገብተዋል ማለት ነው። አሁን ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። አቶ በኃይሉም አሁን ላይ በጣም ነበረ የደነገጠው። ምክንያቱም ሳሚ ቀኝ እጁ ስለሆነ ይክደኛል ብሎ አንድም ቀን አስቦ አያውቅም። ታዲያ አንተ ውሻ፣ አንተ ከሃዲ ክደኸኛል በማለት ቆዳን ገፍፌ ጥለዋለሁ በማለት ፍጥጫ ገጥመዋል። ነገር ግን አሁን ላይ ሳሚ ብዙ መረጃዎች እንዳሉትና እሱን ምንም ሊያደርገው እንደማይችል እሱን ደግሞ ቢፈራው እንደሚሻለው እንግዲህ ለአቶ ባይሉ ማስጠንቀቂያ የሚመስሉ ነገሮችን ነው ሲናገር የነበረው እዛ ጋር። ምክንያቱም 2 ሚሊዮን ብር እኔ ሰላምን የደወልኩላት እኔ ነኝ። ስለዚህ ሰላምን ብሩን አምጪ እያልኩኝ ህመም እንድትወድቅ አድርጋታለሁ። በዛ ላይ ደግሞ አንተ 2 ሚሊዮንን ለብቻ ለማድረግ ነበር የፈለግከው። ይሄን ነገር ደግሞ አሁን ላይ ለብሌን እናቷ ሰላም እንደሆነች እንድትጠራጠር እንጂ እናቷ እንደሆነች ልናገር ፈልጌ አልነበረም በማለት ለአቶ ባይሉ ነግሮታል። ይሄ ነገር በጣም ነበር ያስደነገጠው አቶ ባይሉ። ማለት ለካ ሞኝ ነኝ። ቃል ከዚህ በፊት ምን ብለው ነበረ? ሌባ የሚጣላው ሲካፈል ነው። ስለዚህ አንተ ደግሞ በጣም ሞኝ ነህ ብለው ነበረ። አሁን ላይ ሞኝነቴ እውነትም ሞኝ ነኝ ገብቶኛል በማለት አሁን ላይ ራሱን እየወቀሰ ይገኛል። አሁን የቃልም ህይወቷ ማለፍ እጅጉን አሳስቦታል። ምክንያቱም እንግዲህ ቃል ከዛ በፊት ብዙ መድኃኒቶችን እንደዋጠች ሲያይ በጣም ነበረ የደነገጠው። ያለ ኃጢአቷ እሷን እኮ እንደዚህ ለሞት የዳረኳት እኔ ነኝ። እባክህ ሳሚ የሆነ ነገር አድርግ፣ የግድ ቃል መዳን አለባት፣ እባክህ እርዳኝ በማለት እንግዲህ ሳሚን እየለመነው ይገኛል። ምክንያቱም ደግሞ አሁን ላይ ቃል የሆነ ነገር ከሆነች ሰላም አታድነኝም በማለት ነው እየተናገረ ያለው። ነገር ግን ሳሚም አሁን ላይ እኔን መጉዳትንና እኔን ደግሞ አሽቀንጥረ መጣል ልታቆም ይገባል። ምክንያቱም ያለ እኔ አንተ ምንም ነህ፣ ሁሉ ነገር የምፈጽምልህ እኔ ነኝ። ስለዚህ እኔን ደግሞ ብትፈራኝ ይሻል ነበረ፣ ብታከብረኝም መልካም ነበር። ገንዘቡን ለብቻ ለመብላት ስታስብ ይህን ነገር ማሰብ ነበረብህ እያለ አሁን ላይ እየዛተበት ይገኛል። ነገር ግን
እንግዲህ ቃልም ይህን ነገር እንድታደርግ ያስገደዳት የብሌንና የዳጊ ነገር ነው ማለት ነው። እንግዲህ ፍቅራቸውን ሲገላለጹ እንዲሁም ደግሞ ሲሳሳሙ ይህን ነገር ማየት አቅቷታል ማለት ነው። በቃ ይሄ የበታችነት ስሜት ነው ብዬ ነው የማስበው። ምክንያቱም እሷን ካልወደዳት ካላፈቀራት ከራሳችን ላይ እንደዚህ አይነት ውሳኔን መወሰን ትልቅ ስህተት ነው ብዬ ነው የማስበው። ምክንያቱም አሁን ብዙ ሰዎች አለን ተስፋ ስንቆርጥ በፍቅረኛ ወይም ደግሞ በምንወደው ሰው መከዳት እንደዚህ አይነት ነገሮች ሲያጋጥሙን በቀላሉ ተስፋ መቁረጥ እና ከራስ ላይ ያልሆነ ነገሮችን ማወጅ ተገቢ ነው ብዬ አላስብም። አሁን ላይ ታዲያ ከራሷ ላይ ከባድ ውሳኔ ነበረ የወሰነችው። እንግዲህ ከዛ በፊት ብሌንን ለማናደድ እየሞከረች ነበረ። እንግዲህ ዳጊን በጣም አዝኛለሁ፣ እናቴ ታማለች፣ ስለዚህ አንተ ክፍል ገብቼ መጽናናት አለብኝ ብላ ወደ ክፍሉ ሂዳ ነበረ። ታዲያ እሱም እያጽናናት ሳለ እሷም ልስመው ቀርባ ነበረ። እሱም ደግሞ ሊያፈቅራት ሊወዳት እንደማይችል እና ከብሌን ውጪ ማንንም ሴት ማየት እንደማይችል አስረግጦ ነግሯት ነበረ። ይህ ነገር ደግሞ እሷን በጣም ነበር ያበሳጫት። ምክንያቱም ቆይ ከዛች ገረድ እኔ በምን አንሳለሁ? ቆያች ገረድ አትመጥንህም፣ አትሆንህም፣ አትረባህም፣ እንዴት ነው እኔን ሳታይ እሷን የምታዩ በማለት ብዙ ነገሮችን ስትቀባጠር ነበረ። ታዲያ ዳግምም ከእሷ ውጭ ማንንም ሴት ሊያይ እንደማይችል እና ይሄ ነገሯ የቃልም ይሄ ነገሯ ይሄ አስተሳሰቧ ማንም ሰው እሷን ሊወዳት እንደማይችል እንግዲህ አስረግጦ ነግሯት ነበረ። ታዲያ ስትወጣም አመናጭቆ ካወጣትም በኋላ ልብሷን እያስተካከለች ማለት ውጭ እንግዲህ ብሌንን አግኝታታለች። ብሌን ልግባ ብላ እንግዲህ ወደ ዳጊ ክፍል አይ በቃ ተኝቶ ቢሆንስ ብላ ቁጭ ብላ ነበረ በር ላይ። ውስጥ እንዳትገባ ደግሞ ሰላም የለችም፣ ውይ ቤቱ ራሱ ሊበላኝ ነው፣ ሰላም እኮ የለችም በማለት እንግዲህ በር ላይ ቁጭ ብላ ነበረ። ታዲያ አሁን ላይ ምንድን ነው ያደረገችው? ቃል ስመጣ ልብሷን በማስተካከል አብረው ተኝተው እንደነበረ የሆነ ነገር እንዳደረጉ እና ብሌንዬ እንዳትታዘብኝ እሺ፣ እናቷ ታማባት እንዴት ወንድ ጋር እንደዚህ አይነት ባለየ ስራ ትሰራለች ብለሽ እንዳታስብ። የኔ እውነት አስበ ነው አይደለም፣ በቃ ሳናስበው ነው ይሄ ነገር የተፈጠረው። ደግሞ ከሚዋደዱ ሰዎች ላይ ይሄ ነገር መፈጠሩ በጣም ነው ደስ ያለኝ። በቃ እናቴ በመታማሟ ብከፈም፣ ግን ደግሞ ይሄ ነገር ድንገት ስለተፈጠረ በጣም ነው ደስ ያለኝ እያለች ብዙ ነገሮችን እየቀባጠረች ነበረ። በሰዓቱም እንግዲህ ብሌን አምናት ነበረ። እንዴት ቆይ ዳጊ እንዴት በእኔ ላይ እንደዚህ ያደርጋል? ቆይ ለምንድን ነው ልቤን የሰበረው? ለምንስ ደግሞ ያልሆነ ተስፋ ሰጠኝ? በማለት በጣም ነበረ የተሰማቸው፣ በጣም ነበረ የከፋት። ታዲያም ስቅስቅ ብላ በማልቀስ እንግዲህ ብቻዋን ሆና እያለቀሰች ነበረ። በዚህም እንግዲህ ቃል በጣም ተደስታ ነበር። እንደዚህ አቃጥልሻለሁ በማለት ገና ሁለታችሁ ለአይናችሁ እንድትጠላሉ ነው የማደርጋችሁ በማለት ሴራዋን እየሰራች ነበር። ታዲያ ምንድን ነው ያደረገችው? ቃል ቁጭ ብላ በምታለቅስበት ሰዓት እንዴ ያለቀሽ ነው እንዴ? አይዞሽ መልካም መቃጠል እያለች እየተናገረች ነበረ። ነገር ግን አሁን ላይ ቃል ይህን ነገር የምታደርገው ሆን ብላ ለማናደድ ብሌንን ለማናደድ እንደሆነ ብሌን በመሀል ባንናባታለች ማለት ነው። ስለዚህ ይህን ነገር የምታደርገው እያንዳንዱ ነገር ዳጊ ስላባረረሽ እና ዳጊ ስለማይፈልግሽ ነው እንጂ እውነት እኔን ለማናደድ ነው እንጂ ይህን ነገር በፍጹም ዳጊ አንቺ ጋር አያደርግም ብላታለች። በጣም ነበር ኦፍ የሆነችው ቃል። ምክንያቱም እንዴት ነው ይህን ነገር ከኔ የማያደርገው? እኔ እንዲያውም አልፈልግም እያልኩት እንጂ በጣም ነው የሚለምነኝ። በቃ በእግሩ ሁሉ ተንበርክኮ ይለምነኛል። ግን ደግሞ እኔ ታይቤ ስላልሆነ አልፈልገውም ብላለች። ታዲያ ምንድን ነው ያደረገችው? ቃል ዳጊን ና ብላ ነበር የወሰደችው። ና ፈልጋለሁ ብላ ወስዳ እንግዲህ አፋጠጣቸዋለች። ቆይ አንተ እኔ ስለማሳዝነ ነው የምታወራኝ ወይስ ደግሞ ለምንድን ነው የምታወራኝ? ብላለች። እንግዲህ ቃል ምንድን ነው ያለችው? በአንቺ በጣም ስለምታሳዝኙ በቃ እንዳንቺ አይነት እህት አለው መሰለኝ አላቅም። በቃ የሆነ ድሃ ስለሆንሽ ያዝንልሻል፣ ያስብልሻል፣ ይጨነቅልሻል። በዛ ምክንያት ነው እንጂ አንቺን በፍጹም ሊወድሽና ሊያፈቅርሽ እንደማይችል አረጋግጦ ዛሬ አብረን መተኛታችን ፍቅሩን ምን ያህል እንደሚወደኝ ምን ያህል እንደሚያፈቅር ተረድቻለሁ በማለት አላስቀምጥ ብላት ነበረ። ታዲያ አሁን ላይ ዳጊን አፋጥጠዋለች ብሌን ማለት ነው። ምክንያቱም ለምን እንደምታወራ አሁን ላይ ከቃል ፊት እንድትነግረኝ እፈልጋለሁ ብለዋለች። እንግዲህ ዳጊም በዚህ መሀል ምን ባያስቦ ነበረ? ፍቅሬን እንዴት አድርጌ ነው ለብሌን የምገልጽላት? ቆይ ቤቴን ፏ አድርጌ ቤቴን በቀሽ ብርቅርቅ አድርጌ ስጦታ አድርጌ እንዴት አድርጌ ነው ፍቅሬ ልገልጽላት የምችለው የሚለው ነገር በጣም አስጨንቆት ነበረ። ታዲያ ስጦታ ባሰጣት ደግሞ እንዲህ በስጦታ ደለልከኝ ብትለይስ ደግሞ አይ የኔ ንግስትማ እንደዛ አታስብም፣ ምክንያቱም ብሌኒ እንደዛ አይነት ልጅ አይደለችም በማለት በጣም ተጨናንቆ ነበረ።
ታዲያ ይሄን አጋጣሚም ስላገኘ ዳግም አሁን ላይ በጣም ደስ ብሎታል። አይ እኔ አንቺን ማወራሽ ስለምወድሽና ስለማፈቅርሽ የልቤ ንግስት ስለሆንሽ ነው። እኔ እኮ እንዴት አድርጌ እንደምነግርሽ በጣም ጨንቆኝ ነበረ። ግን ደግሞ አሁን ላይ ምናልባት ሰዓቱ ላይ ሆን ይችላል፣ ምናልባት ቦታው ላይ ሆን ይችላል። ግን ደግሞ ምን ያህል እንደምወድሽና ምን ያህል እንደማፈቅርሽ እችን ቀን በጣም ስናፍቃት ነበረ በማለት እንግዲህ ከቃል ፊት ነው የተናገራት። በጣም ነው የደነገጠችው ቃል እንዲህ በጣም የምትገባበት የምትወጣበት በጣም ነው ያላባት። ምክንያቱም ይህን ነገር አሁን ላይ ብሌን እየተናገርሽ የነበረው ቃል እንግዲህ እንደምትወዳትና እንደምታፈቅራት እንዲሁም ደግሞ አብራችሁ እንደተኛችሁ ነግራኛለች ስትለው በፍጹም ውሸት ነው ቃል፣ እንዴት ትዋሻለሽ? እንዴት እንደዚህ አይነት ነገሮችን ትናገራለች? እኔ እና አንቺ ምን አድርገናል ብሎ ሲነግራት ቃልም እንግዲህ ውሸቷን ነው፣ ብሌን እየዋሸች ነው፣ እች ገረድ አትስማት፣ እሷን እንዳሰማት እያለች ነበረ። ማንን መስማት እንዳለብኝ አውቃለሁ፣ ግን ሁለተኛ ከአጠገቤ እንድደርሽ አልፈልግም። የምወደውም የማፈቅረውም ብቸኛዬ እንግዲህ የልቤ ንግስት የሆነችው ብሌን ናት ብዬ እንግዲህ ደጋግሜ ነግሬሽ ነበረ፣ አንቺ ግን ልትሰሚ አልቻልሽም በማለት ፍቅሩን ገልጾላታል። በመሀልም እንግዲህ ብሌን ምንድን ነው ያደርግሽው? በጣም ደንግጣለች። ምክንያቱም ፍቅሩን በዛ መሀል ይገልጽልኛል ከቃል ፊት በቃ ቃል ትጎዳለች ብላ ነው ያሰበች። ለእሷ ፍቅሩን ስለገለጸላት በጣም ደስ ብሏታል። ግን ደግሞ አሁን ላይ በዚህ ንግግር በዚህ ሁኔታ ቃል ልትጎዳ ልትሰበት ትችላለች ብላ ስላሰበች ምንም መልስ አልመለሰልሽለትም ለዳጊ ማለት ነው። ምክንያቱም ጸጥ ብላ ነበረ ወደ ክላሷ የሄደችው። ታዲያ ይሄ ነገር ደግሞ ዳጊን በጣም አስጨንቆታል። ወይኔ ትክክል አልሰራውም ማለት ነው፣ በጣም ነው የተሳሳትኩኝ ማለት ነው። ምክንያቱም ያለ ቦታው ያለ ሰዓቱ እንዴት በቃ ሰው ፊት ስለተናገርኩኝ ፍቅሬን ስለገለጽኩላት በቃ ትቀበላለች ብዬ አስቤ ነበር። ምን አይነት ጀዝባ ነው እያለ ራሱ ላይ ብዙ ነገሮችን እንትን እያለ ነበረ። ታዲያ አሁን ላይ ብሌንም እንደምትወደውና እንደምታፈቅረው መታ ነግረዋለች። ይህን ነገር ደግሞ ቃልም መቋቋም አቅቷታል። ምክንያቱም ከፊቴ ላይ እንደዚህ ሲሳሳሙና ፍቅራቸውን ሲገላለጹ ማየት አልችልም፣ ለእኔ ሞት ይሻለኛል በማለት መድኃኒቶችን ሰብስባ እንግዲህ መድኃኒቱን እንድትወጥ ያደረጋት ነገር ይሄ ነበረ። ቃል ይሄን በማድረጓ የምትጠቀመው ምንም አይነት ጥቅም የለም ማለት አንድ ነገር አልሆነም አልተሳካልንም እና ከራሳችን ላይ ያልሆነ ነገርን ራሳችን ላይ ብቻ ሳይሆን ሰዎች ላይም ሰዎችን ለማጥፋት ያልሆነ ነገር ማድረጋችን ልክ ነው ብዬ አላሰብም። ምክንያቱም ትልቅ ስህተት ስለሆነ የኛ ካልሆነ የኛ አይደለም በቃ መተው ነው። እሷ ደግሞ የምርም ዳግምን አፍቅራው ሳይሆን እልህ ነው የተጋባሽው ማለት ነው። ስለዚህ የእኔ መሆን አለበት የብሌን በፍጹም ሊሆን አይችልም የሚል እልህ ነው የገጠማት ማለት ነው። ታዲያ አሁን ላይ ወይዘሮ ገነትን ጎረቤቷ እንግዲህ እያስጨነቀሻት ነው። ቆይን የምልሽ ግን ገኒ ያ የደወለው ሰው ማን ነበረ? አሁን ደግሞ ውሸት ቢሆንስ? ማለት አሁን ላይ እናቷ ናት ሰላም እናቷ ናት ብለው የተናገሩ ሰዎች ውሸታቸው ሊሆን ይችላል። ምክንያቱም ከዚህ በፊት እንግዲህ የውሸት እናት ነው አይደል ያመጡላት። ስለዚህ አሁን ደግሞ ይሄ ነገር ውሸት ነው እያለች ነበረ። አሁን ላይ ገነት ትንሽ የነቃሽ ይመስላል። ምክንያቱም ይህን ነገር ለአንቺ መናገር አልነበረብኝም ብላታለች። እውነት ለመናገር እንደዚህ አስመሳይ ሰዎች በህይወታችሁ እንዲያው አይግጠምን ብለን መጸለይ ያለብን ብዬ ነው ማስበው። ምክንያቱም አሁን እሷ የሚያስብ በቃ ስለ እሷ የተጨነቀሽ የምታስብ መስላ ብዙ ነገሮችን ለማወጣጣት እንግዲህ እየሞከረች ነበረ። እንግዲህ ለአቶ በኃይሉ ሂዳ በተናገረችው ሰዓት እንግዲህ ምንድን ነው ያለችው? አሁን ላይ ገነትን በቃ ይሄ ነገር ውሸት ሊሆን እንደሚችል እየነገርኳት ነው፣ ግን ያመነችኝ ይመስለኛል። እሷ ለራሱ አላመነቻትም። ምክንያቱም አላመነችም። እሱም ደግሞ ከዚህ በፊት የውሸት እናት በገንዘብ ገዝተው አመጥተውላታል። አሁን ደግሞ ይህ ነገር ተመሳሳይ እንደማይሆን በምን እርግጠኛ ነኝ ብላ ተጠራጥራለች ብላለች። እንግዲህ ቆንጆ አድርገሽ አጠራጥሪያት ነበር ያለ አቶ በኃይሉ። ይህን ነገር አሁን ላይ ፍንጭ ለማግኘት እንግዲህ ብዙ ነገሮችን እየጣረች ቢሆንም ነገር ግን ገነት ደግሞ መናገሯ ለእሷ ስህተት እንደነበረ ነግራታለች። ታዲያ በጣም ነው የደነገጠችው። እንዲህ ጎረቤቴ በእኔና በአንቺ መሀል መደባበቅ ተጀመረ እንዴ? እኔ እኮ በጣም ስለማስብልሽ እና አንቺ ስትጨነቂ ማየት ስለማልፈልግ ነው። አንቺ እንደተጨነቂ አልፈልግም፣ ግን ነገሮችን ደግሞ ተነጋግረን መፍትሄ ማግኘት አለብን በማለት እየተናገረሽ ይገኛል። ታዲያ አሁን ላይ አቶ በኃይሉ ይህን ነገር ያደረገው ማን ሊሆን ይችላል ብሎ ሲያስብ ከዚህ በፊት እንግዲህ ቃል ምን ብለው ነበረ? 2 ሚሊዮን ብር እኩል እንድታካፍለኝ እፈልጋለሁ ብለው ነበረ። እሱም ደግሞ በፍጹም ሊያካፍላት እንደማይፈልግ በጭራሽ ይህን ነገር ራሱ ብቻውን እንደተወጣውና እንዳደረገው እየነገራት ነበረ። ታዲያ በዚህም ሁኔታ እንግዲህ ቃል ዝታበት ነበረ። ምክንያቱም ይህን ነገር አለማድረግ በጣም ጅልና ሞኝ ነህ፣ ምክንያቱም ሌባ የሚጣላው ሲካፈል ነው ብለዋለች። ታዲያ እሱም ይሄ ነገር ንግግሯ ምንም አልመሰለውም በሰዓቱ። አሁን ግን
እያስታወሰ ነው። ለካ እንደዚህ ብላይ ነበረ፣ እኔ ነኝ ማየት ያልቻልኩት፣ እኔ ነኝ በጣም ሞኝ ነኝ በማለት እንግዲህ ብሌን ቃልን ሴት አድርጎ ሊገላት እንግዲህ ውሃ ላይ በመዘፍዘፍ ውሃ ላይ አድርጎ እያሰቃያት ነበረ። ይህን ነገርም እንዲያቆም እንግዲህ ሳሚ እየነገረው ነበረ። ምክንያቱም ሳሚ እውነታውን ስለሚያውቅ ማለት ነው። ስለዚህ አሁን ላይ ሳሚ እረፍ፣ እኔ ነኝ ይህን ሁሉ ነገር ያደረግኩት እኔ ነኝ። ምክንያቱም ደግሞ አንተ ገንዘቡን ብቻ ልትበላ ስለፈለግክ ነው ብሎታል። በጣም ነው የደነገጠው አቶ ባይሉ። የሚይዘው የሚጨብጠው ነገር ነው ያጣ። እንዴት አንተ ከሃዲ አውሬ፣ እንዴት ትክደኛለህ? አንተ ራስህ ከሃዲ ነህ። ለእህት ያልሆንክ ለእኔ መሆን አትችልም ነበር ያለው። ምክንያቱም እኔ 2 ሚሊዮንን አምጭ ብዬ ሰላምን ጠይቄ እንደገና ደግሞ ሰላም ለበሽታ እንድትወድቅ ከሆነች በኋላ አሁን ላይ አንተ ገንዘቡን ብቻ ለመብላት ነው የፈለገው። ይህን ነገር አሁን ላይ ገንዘቡን ለእኔ የማትሰጠኝ ከሆነ ቃል ልጇ እንዳልሆነች ለሰላም እንዲሁም ደግሞ አሁን ላይ እንደዚህ እንድትሆን ያደረግካት አንተ እንደሆንክና ወይዘሮ ገነት ማለትም ወይዘሮ አልማዝ በህይወት እንዳለሽ ሁሉንም ነገር ለሰላም እናገራለሁ ብሎታል ማለት ነው። ስለዚህ አሁን ላይ እንግዲህ አቶ ባይሉ በጣም ግራ ተወዳጆች፣ አቶ ባይሉ ምን ሊያደርግ ይችላል፣ ሳሚስ ምን አይነት ውሳኔን ይወስናል የሚለውን ነገር ሀሳብ